ራቼን የእናት ምናምን እኮ ብላ በሰደበችው በአማርኛ የእናት እንትን ማለት ገባችሁ? በኦሮምኛ ማሬ ሀደ ኬቲ ምናምን አለችው። የእናት እንትን ምናምን ብላ ሰደበችው። ማንን? ራቹ የማታምር ገጣጣ ልጇን ይዛ መታ ማለት ነው። ቡና ጠጡ። ስለ ቤታ ሁል ቀን መጥፎ ነገር ይፖስታል። እሷ ያወራችሁን የሚፖስትላት አይደል? ያ በቃ እንደዚህ ናት እኮ ኮንፊደንስ የላትም ምለው። ሁሉም ሪከርደሮች ስለ እሷ ጥሩ ነገር እንዲያወሩ ትፈልጋለች። ስለ እሷ ጥሩ ነገር ሪከርድ የሚያደርጉትን እየሄደች ፎሎ ታረጋቸዋለች። ፎሎ ታረጋለች። ያ እንደዛ ይቻላል እንደ ጌስ እንደዚህም ይቻላል። ሀይ ያ የእሷ ትልቁ ህልም ሳምሪን በዩቱብ ልክ ቢዝነስ ሰራ እንደነበረ ሁላ ቲክቶክ ላይ ደግሞ ጌመር ሆና ብር እንድትሰራ ነው የምትፈልገው። ይሄ ግልጽ የሆነ እና ከሰርጀሪ ጋር ሰዎች ሁላ እንዲርቋት ትፈልጋለች። በነገራችን ላይ በጣም ያ ለምን ጥር ብሎባቸዋል። የማንም ፊሊተራን ቂጡን እንትን እያለ እንደዚህ እያሻፈደ ከሰራ የኔ ልጅ ቆንጆ ናት እያለች ማስታወቂያ ሞዴሊስት ናት ልጅቷውንማ ደከማትና በቃ እኔ አልፈልግም በቃ ሞዴሊስትነት አለቻት። ባለፈው ኖ ቆንጆ ነሽ እኮ ትላታለች። ልጅሽ አታምርም ጂጂ፣ ልጅሽ ገጣጣ ናት ያለች ናት። አታምር፣ ድዳም ናት፣ አታምር። እንዳንቺ ግንድግር ናት፣ ደባሪ ናት፣ ደሞ አይስብም፣ ታስጠላለች። እናቴ ትሙት ከአንቺ ልጅ ከደደቧ ከአንቺ ልጅ ከንትኗ ደሟ በጣም ግንትን ነው የደፈረሰ። ምን ነው የሚባለው? ምን ነው የሚባለው? የረጋ ደም ያላት ልጅሽ ከአንቺ ሰልጀሪ የተደረገችው ሰልጀሪ የደም ግባት አላት። ሰልጀሪ እሷ የደም ግባት አላት ከአንቺ ልጅ። የአንቺ ልጅ ደቡር ናት እኮ፣ ዝጋታም ናት እኮ። እግዚአብሔር ኪዲ ትስባለች ከአንቺ ልጅ። ኪዲ አጭር ናት ምናምን ናት አይደል? እሷ ሙድ የገባት ናት። እሷ ትሻላለች። የአንቺ ልጅ አታምርም። እኔ ቤት ሆኜ መናጫ ነበር የሚሉኝ። መናጫ ማለት በኦሮመኛ የሰፈሩ ሰው ሁላ መናጫ ምን ይሉኛል? መናጫ ማለት አንድ ቃል እንዲሸጥልህ ስትፈልግ በጣም ቆንጆን አንዱን እቃ ከላይ ቁጭ ታደርገዋለን። ምንድን ነው የሚባለው በአማርኛ? እንዳለ እኔ የእኔ ሰፈር ሰዎች በኦሮመኛ የእነንትና ቤት መናጫ ናት እኮ መናጫም መናባት ይላሉ የሰፈራችን የኦሮሞ ልጆች። ገድ አይደለም። አንድ እቃ አሁን ለምሳሌ ብዙ ሽንኩርቶች አለ። እፍታ ነው የሚባለው ሳምፕል፣ እንደዛ ከላይ ቁጭ የምታደርገው ገበያ እንዲስብል እንደዚህ። እኔ መናጫ ነበር የሚሉኝ። በቃ ይሄን ያህል ቆንጆ ምናምን በጣም ቆንጆ ሆኜ ታምኜበት ምናምን ሁላ ከሰፈሩ ሁላ ያንን ስላመኑበት ለ8 ሰርግ ካጋባሁት 8 ሰርግ ሻማያዥ ኮንክ ውስጥ 2 ብቻ ነው የተፋቱብኝ። ያንቺ ልጅስ ደባሪ በግድ ቆንጆ ካልሆነች ቆይ ልምጣላት። አንድ ነገር ልንገራችሁ። አባቷን ያወጣውላት ጊዜ አበደች። በብድር ኢትዮጵያ ሄደች። ከዛ ዋና ዓላማው ምንድነው? የፋኒን እህት ጋር ልትደባደብ ነው እኮ። በነገራችን ላይ የፋኒ እህት ጋር ልትደባደብ ነበር። ሳምሪ አንድ ጥያቄ ልጠይቅሽ። ተደባድበሽ መጣሽ? ተደባድበሽ ነው የመጣሽው? የሚገርመው ነገር እኔ እኮ
ላወራበት መጥቼ ሰዎች ካናደዱኝ ነው ማላወራበት። ሰዎች ካናደዱኝ ምን አባታቸው እንደሚያመጡ ያለው ላወራበት የገባሁትን ፍላይት ነው እተወዋል። ጂጂ እንደውም እኔ በራሴ ብመራስ የሰዎችን ቴክስት አይቼ ለምን ተናድጄ ሀሳቤን ቀይራለሁ። አንድ ጥያቄ ልጠይቅሽ። ተገናኘች እንዴ ልጅሽ ከፓፒ ጋር ተገናኙ? ሺዝ ማይ ሞዴሊስት ዩኖ ሳምሪ ሞዴሊስት ዩኖ ፓፒ ማን ነበር ስሙ ያላችሁት? ልጅ ፓፒ ነው ታቲ ልጅ እየመጣችልን ነው። ሳምራዊት ሞዴሊስት አታውቃትም? ቆይ ልንገር እያልሽ ልጄን ካልነፋልኝ ልጄን ካላየህልኝ እያልሽ ስታናግሪ ጃፒ ነው። አገኛት እንዴ አገኛት። አይሽ አንቺ ብቻ መልክ ልትሰሪባት ልትነግጅባት ስለምትፈልጊ ነው እንጂ የኛ አስተያየት ብቻ ሁሉ ሰው አይወዳትም። ማይወዳት ምንድነው? ታስጠላለች፣ ደባሪ ናት። ደግሞ አይስብም። እሷ መሳብ የቻለችው ፋኒም ብቻ ነው። ፋኒም አስጠልተዋለች። ፋኒም ትደብሪያለሽ ብላል። ፋኒ ከእንግዲህ ለእናንተ የድሮ እንደ ዳይኖሶር ትዝታችሁ ነው። እንደ ዳይኖሶር ፋኒ የሚባል አማች ነበረ። የዛሬን አርገው እና እያላችሁ እንደ ዳይኖሶር ታሪክ ቁጭ ብላችሁ ታወራላችሁ። በመስኮት ትጠብቁታላችሁ። ፋኒ የፋኒ ሸቃላ ሆናችሁ ሁለታችሁም በቤት ውስጥ ትቀመጣላችሁ። ሁለትሽ ጂጂም ሳምሪም የፋኒ ሰራተኞች ናችሁ። ሸቃላ ፋኒ ሲደውል ያ ሸቃላ ሲል ነአም ፈነንቱ አነ ማልፊሎ እሽ ሰው አነ ደህን ወዲ ፊል መድረሳ አዳም ይጅስ ፊል ቤት ጠበቅቲ አከል ደህን ጥብኩሎ ሳምሪ ፊል ቤት ትባባላላችሁ። ቃሰልቲ አነ ደህን ተሐመመ ወን ተሐመመ አባ ትላላችሁ። እንደዛ ነው የምትሉት። ያ የፋኒ ሸቃላዎች ልቃኒ ልጅሽ አታምርም። ሳምሪ እናትሽ የእብደት ዓለም ውስጥ እያዋለለች አንቺንም እዛ የእብደት ዓለም ውስጥ ከታሻለች። አዳምጪ። ልጄ ጎግል ናት፣ ልጄ ወንጥር ናት፣ ልጄ ውትር ናት፣ ልጄ ጠበቃ ናት፣ ልጄ ነርስ ናት፣ ልጄ አንድም ነገር አይደለሽም። ዝም ብለሽ የሌለ ፋንታሲ ውስጥ ገብተሽ እንዳታብጂ ብዬ ነግሬሽ ነበር። ገና ከፋኒ ጋር ሆነሽ ልጄ ለዚህ አጥመጥ ነው፣ ልጄ ደንቆር አይደለች፣ ልጄ ነርስ አሲስታንት እንኳን እስካሁን ድረስ ገና 3ኛ ሴሚስቴር ላይ ነሽ። እስካሁን ከ3ኛ ሴሚስቴር 2 ሳምንት አሳልፈሽ መጣሽ። ልክ ልትደባደቢ ሄደሽ ነበራል። ተደባደብሽ እንዴ? ቢታንያን አገኘሻት? የሚገርማችሁ ሮጣ የት ነች? ማሜ ጋ ከማሜ ጋ ጫት ቀንጥሳ መጣች። ገስ ማታ ማስያ ሲደርስ በጃፖኒ ክለብ ለመሄድ ማን ነው የሚወስዳት? ማሜ። ያ የራቁት ፎቶ የቀረጻት ፎቶ አንሺ መሰላችሁ? ማሜ ነው እኮ የቀረጻት። ማሜ ያውላ ፒኪኒ ለማሜ ነው። ለማሜውን ውስጥ ልብስ አይበዛበትም። የኢሬቻ ፎቶ የእናትሽን ቀሚስ ይዘሽ ነው የሄድሽው አይደል? ፎቶ ለመነሳት በቴሌፎን እዛው ጀርመን አትነሽ። አንድ የኦሮሞ ፎቶግራፍ እንኳን ሊያገኝሽ አልፈለግም። ፈረስ እንደ ማንኛውም ሰው ተከራይተሽ አጠገቡ ቆመሽ ነው የተነሳሽው። ባይሆን ከአንቺ የበለጠ ፈረሱ የተገራ ነው። ፈረሱ ስነ ስርዓት ተምሯል። ከፈረሱ ጎን ቁጭ ብለሽ አንቺ ነሽ ስትራገጭ ያየንሽ። ውርጋጡ አንቺ ነሽ። ፈረሱ ያምራል ካንቺ። በነገራችን ይኸውልሽ የተገራ በአባ ገዳ ስርዓት የተመከረ ፈረስ ያየ ነው አንቺ ነሽ። አንቺ በአባ ገዳ አልተመከርሽ፣ በአባ ገዳ አልተፈከርሽ። ዝም ብለሽ እየተራገጥሽ የምትሮጭ ነሽ። የእናትሽን ነገር ሰምተሽ ነው ዘዛሩትሽ። አባትሽን አስጠራሹ።
ቅዳሜ መጥቶ እሑድ ተመለሰ። ቴሌፎን ከኔ ስር እንዳያነሳን ያልሽው አልደወልኩለት። ወሬን የሰማሁት 160,000 ብሩን እንዴት እንደምሰጡ አሳይሻል። ትልቅ አጀንዳ ውስጥ አስሬ ነው። እሺ ያ እንዴት እንደማነሳ ታያለሽ። ጋይስ እስከ አዲስ አበባ ደስ አስጠርታ 35,000 ብር ነው የሰጠችው። 35,000 ብር ሄለን ትሻለናለች ነው ያሉት ቤተሰቦቹ ሙሉ። ሄለን ለምንድን ነው መደወል ያቆምሽው አሉ። እዚህ እኮ አጀንዳ ጀምሬ በስነ ስርዓት እየተጠበቅኩ ያ በስነ ስርዓት ያ 160,000 ብር በትልቅ የ1 ሰዓት ተኩል ቪዲዮ ዩቱብ ተቀርጾ ተለቆ ነው የምልከው። ኦሬዲ ኢንተርቪው ተደርገዋል። እሺ ያ ዝም ብሏል እንዴ? ዙሩ እየከረረ መጥቷል እኮ። ያ የኔ ጥያቄ ጋይስ አይታችኋል? ገና ከመሄዷ በፊት ይሄ ጃፒ ነው ምናምን። ይሄ በነገራችን ላይ ናፒ ነው ያላችሁት የማ ጓደኛ እንደሆነ ታውቃላችሁ? አብሮ የተማረው ከማጋ እንደሆነ ቢታኒያ ማለት የፋኒ እህት ከሷ ጋር ነው ከኤሌመንተሪ ጀምሮ አብሮ የተማሩት። ኢቨንት ያዘጋጃል። ያ ጋይስ እየተበተባችሁ የሆነ ነገር ላከብኝ። ተብትቡ ጋይስ። ያ የሆነ ጊፍት ነገር ምናምን አድርጉበት። ሁለቱም በአንድ ጊዜ መጣብኝ። ያ የማን የኔ ልጅ ወይዘሪት ሞዴል ሳምሪ ልትመጣ። ሳምሪ አየር ላይ ሆና ነው ይሄንን ነገር ጃፒን ሰው እንዲቀበላት ነበረ ስታናግሮ የነበረ። እዚህ ጋር ስም ጣላችሁ ነው። ማነች ሞዴል ሳምሪ? እማዬ እኔ አላውቅም። ላስተዋወቅ በቃ። አሁንስ እንደው ግራ ገባኝ። የታለች ስቴታለች? ቦታ የኔ ልጅ ታዛዥ ነኝ እኮ ታውቂያለሽ። ሞዴል ሳምሪን አታውቃትም? የጀርመኗ ሞዴል ሳምራዊትን አታውቃትም? ወይኔ እኔ እኮ እንደዚህ የለሁበትም እኮ የኔ ልጅ። አንቺ ራሱ እንዴት ነው የተዋወቅነው? ታስታውሻለሽ? በቃ አንቺ ነው የማውቀው፣ ሌላ ሰው ማንን ማለት ነው? እኔ ልጅ አታውቃትም? አስወ አላውቃትም። እዛ ነበር እንዴት ይመስለች መድኃኒዓለምን ልጄንማ ካላወቅ በቃ ማንንም ኢትዮጵያ ውስጥ ማንንም ቆንጆ ሴት ልታውቅ አትችልም። የኔ ልጅ ሳትታወቅ ጂጂ አገኛት እንደ ኢትዮጵያ ላይ አገኛት ሞዴሊስቷን። ሀይሽ ሞዴሊስትነቷ ለአንቺ ብቻ ነው ስንልሽ አላመንሽም። ሳምሪም ቆንጆ ነሽ ምናምን የምትልሽ እናትሽ ብቻ ነች እንጂ ታስጠያለሽ ያልሽ ውሸታችንን ነው። ሳምሪ ጠበቃ ናት ልጄ ትላለች። ጠበቃ ነሽ አይደለሽም እኮ ሳምሪ። ሞዴሊስት ናት አለች። ነሽ እንዴ? አይደለሽም እኮ። እስቲ ፎቶ በየአይነቱ ተነሽ ትላል። ማሜ ነው ደግሞ የሚያነሳት እዛ ራቁቷን እንደዛ ጀልባ ላይ እንደዛ የዋለች እንደዛ የተነሳችው ፎቶ ያነሳት ማሜ ነው። ማሜ ነው እውነት ማሜ። ከዛ 4 ፎቶ ተነስታ መጣች። ኢትዮጵያ ድረስ ሄደ። እነራችሁ ለምን አላገኙሽ? እነራችሁ ለምን አላገኙሽ? የእነራችሁ ቡድን ውስጥ ገባሽ ማለት እነ ኢቨንት ውስጥ እነ ኦሮሞ ምናምን ቱሪዝም አምባሳደር የኦሮሞ ባለስልጣን ምናምን እጅ መግባትሽ ነበር በአንቺ ቤት። ራቹ ጥፍት አለ አይደል? ራቹ ጠፋኩ። ከዛ በኋላ ምን አልሽው? ምንድን ያለችው በኦሮመኛ? ይቅርታ አድርጉልኝ እሺ። የእናት ዳቦ ማለት ነው ስም ጠርታ የእናት ምናምን ውስጥ ጠግባ አለችው። ራቹን በኦሮመኛ ናምቤ ማሬ ኡማ ቴቴ አዩ ቴቴ አለች። ከነራችሁ ጋር ተገናኘሽ ማለት እንዳለ የዛ
ግሩፕ ጉሜ ማለት ስብስብ ማለት ነው። ጉሜ ኦሮሞ ጉሜ እንትኑ ልገባ ነበር አይደል? ነበረ ታርጌት። ከዛ ሽመልስ ጋር ፎቶ ትነሳለች ና እንደዚሁ ከጁዋር ጋር ፎቶ የተነሳችውን ይሁት። ይሄ ደግሞ ከስቄል ጋቢሳ ጋር ሻይ እየተገባበሰች፣ ይሄ ደግሞ ምንድነው የምትለው ደግሞ ማንም ስምስ እንትና ጋር ቡና እያቀረበች ብላ ታሳያለች። ራቹን ምንድን ነበር ያልኳችሁ እኔ? ራቹ ልጄ ለምንድን ነው የምታያት ስትል የእውነት አብረው ሁለቱ ብለው ያሉ ራቹን አምነውት አላልኳችሁም? እኔ ራቹን 24 ሰዓት ተከታታዩ አይደለም አንድ ቀን አይተው ታውቀዋል። ለምን ማኪ የምትባል ልጅ የሀረር ልጅ አለች ቲክቶከር፣ ከእሷ ጋር ልክ በፍቅር እንደተያያዘ ምናምን አይነት ጨዋታ ነበር የሚጫወቱት። እሺ ግን እሱ ኖርማል በቃ ጨዋታ ልክ እንደና ሆሚ ጋር የለም እዚሁ ድራማ የሚፈጥሩት እንደዚህ አይነት ባህሪ ነው ያለው ልጁ። እና አምነሽው ነው አብረሽ እንደዚህ የምትዋይዩ ከራቹ ጋር አልኳት። ትዝ ይላችኋል? ለራቹ ልትድሪው ራቹ እሺ ሊልሽ ምናምን ስላት ነበር አይደል? አይሽ አንቺንም ሆነ ራቹን ምን ያህል እንደማውቃችሁ እንደዚህ አይነት ታርጌት የሚያስገባና ባለጌ ራቹ ሪስክ አይገባም። በነገራችን ላይ እሱ ሳምሪ እነሱ ግሩፕ ውስጥ ገባች ማለት ፖለቲካውንም አንዱ አለምንም ቀነኒም ብዙ ብዙ ነገር ወሬ አይታ መታ ታወራለች። ከዛም አውቃቸዋለሁ ኦሮሞ ማሪያ ከስቴ ይሄት ያለሽ ማለት ነው። የለም ጠፋኩ። ከዛ በኋላ ካንቺ ጋር ገስት ገብቷል። አይገባም። ባለጌ ነሽ፣ ባለጌ ነሽ፣ ባለጌ። የሰደብሽው እኮ ለኤልሹ እኔን ዲዛይነር ያገናኙት ያለ ቀን መታ የሰደብሽው በተለይ እንዲህ ስዞር ምናምን ሲል እንዴት ልጄን አላደነቀሽም? አታምርማ ልጅሽ። ልጅሽ እንደዚህ ነው የምትለው ፎቶ ስትነሳ። ኮስታሯ ሞዴሊስት ጋይስ አትስቅ፣ መሳክል ክለው እንደዚህ ነው የምትለው። እንደዚህ ነች። ኖ መሳቅ ስስቂ ይበላሻል። ፎቶ ሞዴሊስት አይስቅም እንዴ እናንተ ሀገር ይባላል። እኔን ያው አትሳቂ ብላታለች። አትሳቂ፣ አታበላሹ ካሜራው። ከዛ ማሜ እሷ አትስቅም፣ ማሜ እየሳቀር ፎቶ የሚያነሳት እና ልጄ ታምራለች። ጥርሷስ ድዳብ ናት። እግሯ ግንድ እግር ነው፣ ግንድ እግር። እናቴ ትሙት። ሀይ ዴቦ ነው የሚባለው ይሄ አንበሳ የሚሰጠው የዲቦራ እንትን ዴቦ ሺዝ ማይ ዳውተር ኖት ቢዩቲፉል ሴት ዩር ዳውተር ፎር ሚ ኖ ቢዩቲፉል አላት እኮ ጋይስ። እሱ ከሳምሪ ፊቷ ረዥምም ቢሆን ግመል ፊት ቢሆንም ዲቦራ ትሻለዋለች ጋይስ። የእውነት ዲቦራ የእውነት ፎር ሚ ኖ ቢዩቲፉል አላት። እስከ ዛሬ አንበሳ አልወረደላትም ልጅ ለሳምሪ። አንቺ አውርጅላት የእውነት። አይ ከኢሬቻ በኋላ ያልተጣላችሁ ሰው የለም ጋይስ። ኤልሻዳይ እንዴት ተመረጠች ብላ ነው የሰደበቻት። ሌላ እኮ ምንም ሪዝን የለም ጋይስ። እግዚአብሔር ምን ተናገረች? አሁን ይችልች ምን ተናገረች? ኤልሻዳይ የኪዲ ጓደኛ ናት።
ትዳር ስትወስዳት እሷ ሀረር ወሰደቻት፣ እሷም የእናቷ ሀገር ወሰደቻት። ዛት ሚንስ የባህልም የምንም ሼር ተደራርጓል። ጓደኛ ናቸው። እነራቹ ደግሞ ጓደኞቿ ናቸው። ልብስ መልበሱ ምን ችግር አለው? ሀይ ልብሱ ኢትዮጵያ የኛ ሀገራችን አይደለን? የለበሰችው ኤልሻዳ የለበሰችው ከጂጂ ልጅ ጋር አንድ አይነት ነው ልብሱ። ግን ኤልሻዳ ላይ እንዴት እንደደመቀ አይታችሁታል? ኤልሻዳ ምን ብላት ነው? ምንም እኮ አላለቻትም። ራቹ መጥቶ ዲዛይነሩ ያገናኛት እሷ እንደሆነ ተናገረ። ይሄ አሁን ያለቀሰው ልጅ መረጣት በአንደኛ ደረጃ። ብዛ ከ1 እስከ 10 ሲቀመጡ ሳምሪ የለችም፣ ረሷት። ጭራሽ መኖሯንም አያውቁ። ሁሉንም ሰደበቻቸው። ኤልሻዳይ እንኮ መሳቅንም ያካትታል። ሞዴል ውስጥ ላይ ስስቅ ያላየሽ እንደዚህ ስትዞር ብላ ስትዞር አይተሻታል? ጂጂ እንደዚህ ብላ ቀሚሱን ኮረንት ላይ ማለት ነው። ጥርሷ ራሱ አብሮ ሲል ማለት ነው። ሳምሪስ ካሜራማኑ ፋኒ ነበር እንዴ? ማሜ እንደ ፋኒ ተቀይሮባት ነው። ይሁን ፋኒ ሆነ እንዴ? ይታይቷት ነው። አይ ምንም የሚታይ ነገር የለም። ምንም የሚታይ የለም። ሰስፔንስ ያለፈበት ፋሽ ያለፈበት ድሮ የእነ ዮርዳኖስ ሞዴሊስት የነበሩ ሰዓት እንደዚህ ያዩ ነበር። ምንድን ነው የሚያዩ? ፀሐዩ ከልሏቸው ነው እንላለን። ያለፈበት ፎቶ አነሳስ ሞዴሊስት አይስቅም። የማትስቋ ሞዴሊስት እያልን ልጠራ ነው የእውነት። በነገራችን ላይ ሜካፕም ፊሊተርም ከንፈር ማሳደግም በጣም የሚያስጠላበት ሰው ያየሁት ሳምሪን ከንፈሯ እንዲህ ተቆልሎ ላይክ ሰው። ኧረ ዲያስፖራ ውጭ ሀገር ያደግሽው እኔ እንኳን ውጭ ሀገር አደግኩ የምለው ከአንቺ የበለጠ ረዥም ዓመት የቆየሁት እንኳን እንዳንቺ አልላላጥ አማርኛ ጠፍቶሽ ጋይስ እየተበተባችሁ የሆነ ነገር መጣብኝ። ያ እየተበተባችሁ ኮፒ ሊንክ ያርጉት። አንደኛው ልክ ሪፖርት አድርጎኝ ሲጨርስ ሌላኛው ደግሞ ይመጣል። ለምን ሌላ አጀንዳ ጀምራለሁ? እኔ ሌላ አጀንዳ ጀምራለሁ። እንደገና ሌላ ጠላት ነው እኮ የሚመጣው። የሚገርማችሁ ነገርና ፕሊዝ እንትን አድርጉት ኮፒ ሊንክ ምናምን ቲክቶክ ምልክት ጊፍት ምናምን አስገቡበት። ያ ሳምራዊት ሙሉጌታ ዌር አር ዩ? ናበያቀሽ ዋና የአዲስ አበባ የሞዴሎች አለቃፉ ስፖንሰሩ ዋጓን መን ቴዲ እመጣለሁ። እሺ እናንተ ጋር ማማ ነይ ላስገባሽ። ነይ ማማዬ፣ ነይ ቆንጆ ላይቭ ላይ ሰው ጓደኛዬ ላስቶብሽ። ነይ ግቢ። አዲስ አበባ ስትሄድ ከኢቨንቶች ጋር ልታስተዋውቃት። ለምን ስጋትም ስላለ ጋንጊስተር 15 ቀን ሙሉ አንድ ቀን ነው ሆቴል ያደረችው። አንድ ቀን እሱንም ቢፌ ስታነሳ ፎቶ ለመነሳት ብር የላት። እናትሽ ጋር አደረች፣ እንትን አለች፣ ወጣች፣ ገባች ከማሜ ጋር እዛ ባህር ላይ ስትዝናና አንድ ቀን ነው የሄደችው። አንድ ቀን ፎቶ ያነሳትም ማሜ ነው። ማሜ ነው እኮ አሁን ፒኪኒ ለማሜ እኔ
የፓንት ማስታወቂያ እንኳን ሳምሪ መስራት ከጀመረች ፓንት መልበስ አቆማለሁ፣ ራቁቴን ሄዳለሁ፣ እንደዚህ እያንጀላጀልኩ ሄዳለሁ። እንዲህ ወንድ ሳቀሩ እያንጀለጀላችሁ እንዳገዙ ምንም ነገር ፓንት የሆነት እሷ ፓንት ማስታወቂያ እንኳን እድል መጥቶላት ብታስተዋውቅ እንዳገዙ እንዲህ እያንጀላጀላችሁ አዳሜ ሄዱ። ምንም እንዳትለብሱ ወንድም ሆንክ ሴት አድማ ነው ማድረግ አለብን። ልክ ጉች የሚለው ስምን አድማ እያደረገን እንዳለ እኔ አለብስም። እንደዚህ እያንጀላጀልኩ ነው የሚሄዱ። እንጀላጀላለ እንደገ አለብስም። ጂጂ ለምን አንቺና እሷ ኮንዶም ማስታወቂያ አሰሩ? ያው እኛ ኮንዶም ስለማንጠቀም ማለት ነው። ለምን ኮንዶም ማስታወቂያ አሰሩ? ለእናንተ እልክ ስንል እንዋለዳታለን እንጂ አንጠቀማትም። ግን ስሩ እሱን ትተንላቸዋል። ለምን የዱቅ ኧረ በስመ አብ የእውነት ያለህን አምነህ ካልተቀበልክ እብድ ነው የምትሆነው። ገይስ ልጅቷ በጣም ነው የተንከራተተችው። ሳምሪ የእኛም ምክር አለመስማቱ ማሜ ነው ከፎቶ ያነሳት። ሳምሪ ሳቅ በይ ሲል እሷ ዝም ብላ ነው የምትሄደው። በጀልባ ላይ እንደዚህ ስታርቅ ደግሞ ምን ትላለች መሰላችሁ? የኔ ልጅ ጀግንነቷ አንድ ታሪክ ልንገራችሁ። ጂጂ በጣም ውሸታም ናት ጋይስ። በጣም አንድ ውሸት ልንገራችሁ። ውሸት እዚሁ የምታውቁት ለሰርጀሪ ስትመክራት እኛ ሪከርድ ከመደረጉ ከ3 ቀን በፊት ነው እሱ ጋር ተደውሎ ቹቹ ጋር የልጅ አባት ጋር ተደውሎ ሪከርድን ተደረገ የሰማረው እና ሪከርድ ተደርገናል ብለው ሲነግሩ ከዛን ማሚ ሪከርድ ተደረገ እንኮ ተይ እንደፈለገ ያድርጉ ብላ በጣም ስትዝናና ነበርና መዝናናትን ከሳምሪ ተማሪ ትላታለች። እንትናል ሰርጀሪ ገባችሁ? አሁን ቹቹ መቼ ነው ሪከርድ የተደረገው? ጋይስ እዚሁ ላይቭ ላይ አይደል እንደ ደወልኩላችሁ? ያለታውኑ ነው እኮ የደወልኩለት እዚሁ ላይቭ ላይ። ምንም ሪከርድ የለም፣ ምንም ነገር እኮ የለም። የመጨረሻ ቀዳዳ። እኔ እኮ ከድሮም ነው የማውቃት ቅድድ ብጥርቅ ውሸትን ተላምዳ እውነት መስሏት እዛ ውስጥ እየዋኘች የምትኖር ሰው ብትኖር ጂጂ ፋሚሊ ናቸው። ጂጂ ፋሚሊ እዚሁ ላይቭ ላይ ነው ጠቅ አርግቼ የደወልኩት። ምንም ሪከርድ የለም። አባንት እንኳን አልሰጠሁትም። ስሜን እንኳን የት ያውቅ ነበር? ስሜን ራሱ አያውቅም። ሰብለ ብዬ እናንተው ጋር የተዋወቅኩት አይደል? ለምን ሄለን ካልኩት ምናልባት እኔ ዩቲዩበር መሆኔን ካወቀ ምናምን ብዬ ማለት ነው። ሰብለ አልኩት። በጣም የመጀመሪያ ቀን በጣም በትዝታ በጣም እንደማውቀው ብጤ ነው ደስ ብሎ ሲያወራኝ የነበረው። ትዝ ይላችኋል? ያ ሰክሮ ሲቀዱት የነበረውን ያንኑ ነገር ነው መጀመሪያ ቀን የተናገር። የምወድሽ ልጄ የሚለውን ራሱ የመጀመሪያ ቪዲዮ ላይ ስሙት እሺ። አላምንም ምናምን ስላላሉን አይደለም በቪዲዮ ያመጣ። ያ ኦሬዲ እኔ ካወጣሽው ኦሬዲ እንኮ እኛ ጋር እንኮ መጀመሪያም ሁል ቀን እንኮ እንድናወጣ ይፈልጋል ብለው ነው እዛው ልብስ ቤቱ ጋር ሪከርድ አድርገው የለቀቁት። ዛሴት የውሸቷ እኛ እንኳ አውቀን ለደንታቸው ነው ብለን የተው ነው አለች። ተደናግጠሻል እንደ ስትደናበር የነበረው ለልጄ ምግብ አልሰጣት አለ ሽንኩርት ተከለከላት ብለሻል እንደ ስታለቅሽ የነበረው ጂጂ ሰበብ የምታለቅሽበት ስታጭ ለልጄ ምግብ አትበሊም ብሎ ከለከላት ብለሻል እንደ ሴት ብለሽ ስታለቅሽ የነበር
እንኳን ከ3 ቀን በፊት ማስጠንቀቂያ ወይንም ደግሞ ሪከርድ ተደርጎ ሊቀመጥ አይደለም። እኔ ራሱ ከዛ 3 ቀን በፊት የሱ ቁጥር አልነበረኝ። ቀዳዳ። እንደገና ደግሞ ሌላ ውሸቷን እዚህ ዋና ላይ አሁን ሳምሪ ዋና ስታረግ የነበረው ላይ ታሪክ ብላ ስታወራ ጂጂ ስትዋሽ በጣም ትረጋጋለች። እሺ ምንም አልተሰማትም አይነት ሙድ አላየውም አልሰማውም። የሚገርማችሁ የሳምሪ ጀግንነት ያልተነገረላት እኔ ልጄ በጣም ነው የምትገርመኝ። እዚህ የራቁት ፎቶ የለቀቀችው የለም ይላል የሚላት ሰው እንዳለበት እሺ ምንላት መስሏት ማለት ነው። እዛ እየተዝናኑ አንዷ ከጀልባው ላይ ወደቀችና ውሃ ውስጥ ሰመጠች። ሰው ሁላ ሲሸሽ ከጀልባው ላይ እዛ እያያችኋት ማለት ነው። አልተቀረጸም እንጂ ጣልቃ ወጣቻት። የኔ ልጅ እኮ ያልተነገረላት ነፍስ አድን ናት። የሚገርም እኮ ያላት ታለንት ልጄ የእውነት አለች። አልሰማችሁም እንዴ? እኔ ገና የሚገርማችሁ ስትል ወሬዋን አውቀዋል። የሚገርማችሁ ካለች ውሸታም ናት። አሁን የሚገርማችሁን ታቆማለች። ቁጭ ብላ እየሰማችኝ ነች። ልጋጋ ገባች። እሷ እኮ ትንሽ ተራመደች። ማሜ ለቪዲዮ ካነሳት በኋላ ተመለሰች። ከዛ መኪና ይዘው ተከራይተው ነበር የመጡት። ወደ እናቷ ቤት ተመለሰች። ይሄ ነው የነበረው ላይፍ። የኢትዮጵያ ቆይታዬ ብላ ከቢፌ እንጀራ ስታነሳ እዛ ውሃ ላይ ስትሄድ ከዛም ፎቶ እንደዚህ ስትነሳ የነበረው I was so happy enjoy ልበት in my country ብላ የለቀቀችው ሂስቶሪ በጀልባ እንደዛ ስትሄድ ከዛ ከቢፌ እንደዚህ ስታነሳ እንጀራ ከዛ ፎቶ ይሄ this is enjoyment. You cannot picture ጀርመን ላይ አትነሽም፣ አይነሳም። ተደባደብሽ ከፒታናይ ጋር if I come just go way between me under me ምናምን ብለሽ ጠቅስ ጽፈሻል እንዴ? እኔ ስታይ ገለልበል ምናምን ነገር መጣውል ብለሻል እንዴ? አገኘሻቸው? እኔ ኢትዮጵያ ስመጣ ይሄን አፍሽን የከፈሽውን ትከፍቻለሽ ብለሽ ነበር እኮ ሪከርድ ላይና ቴክስታችሁ ላይ አለ ያነበብኩት ላይ አገኘሻት? ቀዳዳ በጥራቃ ጭንቀታም ጭቅቄታም ናችሁ። ጭንቅላታችሁ ራሱ የገላ ሳይሆን የአይምሮ ጭቅቄታሞች ናችሁ። ሱቅሽን እንኳን አስመለሽ። ሱቅሽን ከፋኒ ጋር ላይ የገዛችሁትን ቤት መቼም አንድ ላይ አልገዛችሁም። ሲጀመር 5% እንኳን ያልተከፈለበት ቤት ነው ቤት አለን የምትሉት እኮ። አሁን ደግሞ መከፈል ቆሟል አይደል? ያ አሽቀንጥረው ነው የሚያወጡሽ ከዛም ቤት። ፋኒ እየቀጠለው ነው የራሱን ቤት ሱቁን። አንቺን ከዛ ውስጥ አስወጥተንሻል። እኛ ከፍለናል። ያ ሱቁ ግንባታ ጀምሯል። አንቺ እየከፈልሽ አይደል? እኛ ከፍለን ከዛ ውስጥ አስወጥተንሻል። አስወጥተንሻል። ደውለሽ እንኳን አልጠይቅሻቸውም አይደል? አልደወልሽ። ምክንያቱም የምትከፍሊው ብር የለሽ። አንቺ ሱቁ ቆሞ ሁለታችሁንም የሚያሰናብቷችሁ መስሎ ነበር። እኛ ግን አስቀጥለነዋል ነው የምልሽ። አስቀጥለነዋል። በአንቺ ቤት በሁለታችሁ ስም ስለሆነ ብር የሚከፍለው ስለሌለው ሱቁ የሚነጠቅ መስሎት ያ የተንገበገበለትን እናስነጥቀዋለን ነበር። እኛ ደግሞ ከፍለን አስቀጥለነዋል። ዛሴ ምንም ነገር ሰው እንኳን የላችሁም ኢትዮጵያ ላይ። በነገራችን ላይ ሰው እንኳን ከዛች
ከአክስትሽና የአንቺ ብጤ ገጣጧና ከጂጂ እናት በስተቀር ሰው እንኳን የላችሁ። ሰው ደህና አደርሽ እንኳን የሚልሽ ሰው የለም። ኢትዮጵያ ስትሄጂ ያ ሁላ ሰው ለኢንተርቪው የሚያሳድዷችሁ አሁን ሰው ሁላ ሸሸሽ። ጥንድ የነበሩት ዩቱበሮች ከአንቺ ጋር ያኔ ከጀርመን ስትሄጂ ልብስ ይዘሽ እንኳን ስትሄጂ የነበረ አላስጠጋሉሽ። ምክንያቱም ምንድን ነው? ሚስቶቻቸውን ታበላሻለሽ። ቁጭ ብለሽ ባልሽን ስትሰድቢ ባሎቻቸው ይታዘባሉ። ለዛ እንደዚህ አይነት ባለጌና ልቃሚ ቤታችን እንዳትደርስ ይላሉ። እንዳትደርሺ ፊት ነሱሽ። እሱንም አውቃለሁ። ኢትዮጵያ ላይ የነበረውን ኤዲተር ፋኒ ወተ ስሙን አጥፋ ብላችሁ ስትጎተጉቱት እሱንም ደርሼበታለሁ። ውጣና ስሙን አጥፋ ያ ብለሽ ጂጂ ሁላ ስትለምኘው ደርሶናል። ምን አርጎኝ ነው አለሽ። ጭራሽ ሊመሰክርለት ይፈልጋል። የሆነ ጂጂ የመጨረሻ ስለ ፋኒ የምትፖስችው ነገር ስታጭንኮ ምንድን ነው የፖስትሽው? ዳኒ ፕራንክ ለመስራት ከወንድሜ ጋር ተጣልቻለሁ ብሎ ገና ከኢትዮጵያ ሳይወጣ ገና ዩቱብ እንደከፈተ የሰራውን ቪዲዮ ለቀቅሽው። ከዛ ማላገጫ ስትሆኚ አጠፋሽው ቲክቶክሽ ላይ። አይ ምንም ኢንፎርሜሽን ዜሮ። ሰው ሁላ እንደጠላችሁ ጀርመን ላይ ራሱ ሰው ጠልቷቸዋል። ያ ፋኒ ኢትዮጵያ ጀርመንም ሰዎች አሉት። እሱ ኃይለኛ ስለሆነ አለም ሀቁ ከሱ ጋር። ፋኒ ማለት ከትልቅ ቴሮሪስት ህዝብ ጋር ሰዎች ጋር እየታገለ የነበረ አሁን ነፃ የወጣ ሰው ይሁን። በፋኒ እልህ ገና ልጅሽን ቺቺኒያ ታቆሚያታለሽ በነፃ በብድር ገና እንደ ጉቺ ትነፋለች። ሰው ስታምን ደግሞ እስከ ጨርሰው ነው የምታምኑ ማለት ነው። አይታችሁ እንደዚህ ሰዋል። ይህን የሚያህል ገንዘብ ደግሞ እንደዚህ ስፔንድ ስታደረገች ልጅ በቃ ሶሻል ሚዲያ ላይ ያየችውን ነገር አምናን ያደረገችው። ትራኩ ምን ያህል እንደተገዛ ስንት ኦነር እንደነበረው ምን ያህል ምንም ስለ ትራክ የምታውቀው ነገር ያለ ይመስል ምንም አታውቅም። በአጭሩ ግን ልንገርሽ ይኸውልሽ ሚዩት አድርጊና የስምር ምስትሽ እና ትሄጂበታለሽ አለ። ትራኩ 2 ኦነር ብቻ ነው ያለው። የመጀመሪያው ገዢ 2019 ላይ የገዛውና ተምር ማለት ነው። አክሲደንት 3 አክሲደንቶች ተመዝግበውበታል። 26 ሪከርዶች፣ የተለያዩ 26 ሪከርዶች አሉበት። ኦክሽን ኤንድ ኢንሳይት ነን። ኦክሽን አልገባም መኪናው በዛ ሰዓት ላይ ከኦክሽን በጨረታ ነው የተገዛው ተብሏል። ነን ይላል። ኦክሽን ውስጥ አልገባም ይሄ መኪና። ጉዳቶቹ ጋር እንሂድ። ሁሉም የሚያውቁት በ09/07/2019